በሰላም በጤና ለእርዳ ኧረ ተው ሙስሊም ትሆን እንደው በሙዚቃ ባናቀነባብር ምን ችግር አለው? ኧረ ተው ወገን ተው እንተሳሰብ። ተው ነገ ጧት አኼራችንን እንሰብ። ወላሂ ነገ ጧት አኼርና ሙንከር ላይ ቁመን ይችን መንሰራትን እንናገራለን። ኧረ ተው ወላሂ ዛሬም ነገም ተው ነው የምለው እኔ ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ላይክ ሸር እያደረጋችሁትማ ላይክ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። ካምፓኒውን ፕሊዝ ሸር እያራኩማ ወላሂ መቼም ንገሪኝ ስለምትሉ አልናገርም። የምበላውንም ሁለታችሁም ሙስሊም የቀጠላችሁ ጥፍር ምን የሚሉት ነው? አበዴች ችሏታል። አሳበዴችኝ ትንሽ ትልጃቸው አባቱ ብሎ ጀሬ በሉ እንግዲህ በፊት አይታችሁታል ብዬ ነው። ያንን ያየ ፍሬዴኝ ያየ ፍሬዳችሁ ወገኖች ለካ እንዲህ ነው። ወዲ ቦረናን ጉድ ያለ ሳይንት ጉድ ያለ ከበደ የሰጠኝ ሰለም የሚሉት ልብላ ብዬ ነው። የበላና የተመራው ሩቅ አይወርቅም። ሰዎችዬ ሰው ተገጠር ሲመጣ ይሰለጥናል እንዴ እናንተ? ማሻላ ተባረከላ። ሰው እንዲያው ታለበትም ቦታ ያሳለፈውን ህይወት ረስቶ ሲያብድ ይፈራለሁ። እንዲያታብዱ በቃ ሁለታችሁም እንዲያታብዱ እንጂ ሌላው ቀላል ነው። ይሄንን ያሞረሞረ ጥፍር ይዘሽ እያንዳንዱ የከብት ማረጃ ብት ማረጃ የሚያክል ማሻአላ ተባረከላ። እስቲ ውሃ ልጠጣበት። የእናንተስ ነገር ውሃ ያስጠጣል፣ ወላሂ ውሃ ያስጠጣል። እንደዚህ እንደኔ ጠጉር በጎንና በጎን ጨፍረር አድርጋችሁ እንደው ከብት ነው እንጂ የሚያርደው ወንስ ሰው እንኳን አይ ታይቀርብ ገና ታያየው ነው የሚበራው። ስለዚህ የኔ እናቶች አበዲያችሁ ወለ ምንድን ነው ንገሩኝ እስቲ። ጉድ ኢትዮጵያ ያለ ህዝብ አበዴ የኑሮ እናንተ የኑሮ ውድነት ያሳብዳል እንዴ? ቆይ እስቲ ኧረ እንደ ጥያቄ ልጠይቃችሁ። የኑሮ ውድነት ያሳብዳል እንዴ? ኑሮ ተወዷል አሉ ያሳብዳል አሉ። መካነ ሰላም ዝም በይ እደሽ ገብተሽ አብሮኒና ዝቅጥሽን ቆንጠጣሽ ሰሪ። አዎ ከኢትዮጵያ ሁለት እጅ ይሻላልሽ እያልሽ ትሰሪያለሽ በስደት ዓለም። እዚህም ኑሮ ውድነት አለ የኔ እናትዬ። የለም አይምሰልሽ እያንዳንድሽ ነይና ሞክሪው። አንቺ አረብ ሀገር እህቴ ለእንትናና ለእንትና ማች ልብስ ለእንትናና ለእንትና ቲቪ ለእንትናና ለእንትና የቤቱን ሶፋ ባስተካክሉትማ እንከት እስ እያልኩ እኔ ላስተካክለላችሁ በስክታ የጠባቱንስ ለእንትና ደግሞ እንዲህ አለ ቀሚስ። አዎ
አገርሽ ስትሄጂ ወይ 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 ብሬ ወይ ብሬ ወይ ብሬ ታያለሽ። ተዛም በኋላ ታብጃለሽ። ውሃ ልጠጣበት እኔ እናቴ። ኧረ እናንተን እያወራኋት አልተጠጣማ ያው ጉሮሮ ይደርቃል። ታደርቃላችሁ። ትነግሯችሁ አታውቁ። ቲያሸቱሽ ግሚ ነው ብቻ የሆነ ተረት አለ በሀገራችን ላይ። እናንተን የኢትዮጵያን ሕዝብ ተማየት የአረብ ሀገር ሸቃላ ተማውራት ውሃ መጠጣት ይሻላል። ያ ሰላም የስደት ዓለም ሸቃላማ እናቴ። አሎ የዛሬ ወር ይሄን እናገኛለሁኝ። እናንተ ቆይ ማለከልይ ይሄን ላርግላት እወዳታለሁ። እንደው ሶሻል ሚዲያ ላይ መታ ይሄን ላርግላት ቆይማ አሎ ለከልዬ እና ለከልዬ እንደዚህ ያለ ማች ግዙላት። እሷ ህይወቷን እያሟሟቀ ትኖራለች፣ እሱም ህይወቱን እያሟሟቀ ይኖራል። እኔ አሎ እያልኩ ለእነሱ ገንዘብና ልብስ እገዛለሁ። እጥሴ እኔስ ብለብስበት እናቴ እኔ ያማረኝን እዛ ምልከውን ብር አሁን መሰለን አንድን ነገር ለመግዛት እንደው ቢያንስ 10 ሺህ በታች የለመችም። ቀሚስም ተገዛ ምንም ተገዛ 10 ሺህ በታች የለም። መካነ ሰላም የ10 ሺህ ብር ስንት ትሆናለች? እስቲ ደምሬ እነግራችኋለሁ ለሌላ ቀን ድምሯን ማለት ነው። ያችን 10 ሺህ ሪያል ቢያንስ እንደው እሺ ተውት 10 ሺህ ሪያል 400 ብር 300 ሪያል ወይንም 350 ይሆናል። እናቴ 1 ግራም ወርቅስ ገዝቼ እጄ ላይ ባረግበት ወይ ጆሮዬ ላይ ብለጥፋት ለሱ ደግሞ የሚገዛበት ቲቪ ደግሞ የሚገዛው እንደው ረከሰ ተብሎ 30 ኤንጆ ስንት ናት? ቢያንስ 20 ሺህ 30 ሺህ 40 ሺህ ናት። እንደው አነሰ ተብሎ የዛ ስንት ነው የሚመጣው? ለአንገቴ ሀብል ሀገሬ ትገባ ሽጬ ትቸግረኝ እጠቀመዋለሁ። በቃ ለማንም አልሰጥም። ለማንም እላት አባት እናቴ በተቀር በአሁን ሰዓት ላይ አባት እናቴ አዎ ማን መካን እሰጣቸዋለሁ። ምንም ይሁን ምንም ያሉትን ማሟላት ግድ። ግን ሌሎቻችሁ አጥሴ ይኸው ካን ወንድሞቼ ካን እህቶች ገባችሁ። እኔ እህትም አንድ ናት ያለችኝ አዳሻ ያርጋት ባለችበት አላህ ይጠብቃት። በቃ ሺም ሆናለች ማሻአላህ ተባረከላህ። ግን ይሄና ይሄ ነው ውሳኔ በአሁን ሰዓት ላይ። እኔ ቤተሰቦችም ብዙ እንደዚህ ይሄን ስጭኝ ይሄን አድርጊልኝ እያሉ የሚያሸግሩ አይደሉም፣ ያላቸው ናቸው። ማን መካን ግን እህቶቼ ምን ልበልሽ፣ አንድ መኪና ሽቅብ ትሄድና ቁልቁል ትሄድ እንዴት ነው የሚሽከረከረው? እስቲ ቆይ ኑሮ ትሽከረከረብሽ ኢትዮጵያ ላይ ገብተሽ አይ የዛን ጊዜ መካነ ሰላም ለካ አታርጉ እያለች የምትለፈልፈን አሁን አገኘ ነው ትያለሽ። መካነ ሰላም እኮ ትክክል ነበረች ለካ። ወይ መካነ ሰላም ባንቺ ብር ይሄን አርጉላት ተብለሽ ስትልኪ የተረፈ ብር ይሄን ገዝተንላታል ደግሞ የተረፈ ይሄ ነገር አለ ትባልና ወይንም ይሄ ተረፈ ይሄ ነገር አለ ይባልና ለሱ ለጫማ መግዣ ለሌላ መግዣ ይሰጠዋል። ወይንም ደግሞ ለዛሽ ለጓደኛ ለተባለችው ካፕል እንድንሆን ደግሞ አሁንም እንዲያምርብኝ ወይ ሚኪያጅና አሰራኝ ወይ ጥፍሬና አስቀጥልልኝ ወይ እግሬና ሳጥበኝ ትለዋለች። ወይ እሱ ለራሱ ፀጉሩን ይሰማመርበታል። ፊቱን ሂዶ ሚኪያጅ እሱ የሚቀባበትና ያላህ የተቆጣው እንትን አለ። እዛ ሄዱና እዛ ጨፌ ላይ ዳርዳሯን ጨፌዋን ውስጥ መግባት የለም። እኔ 400 ብር ከፍሌ እዛ ውስጥ መስቀል አደባባይ እዛ ውስጥ 400 ብር ከፍዬ ገባሁ። 400 ብር ከፍዬ ገብቼ ጨፌው ላይ ሆኜ ታልቀረጥኩ ዳርዳሩን ያለ ጨፌ ምን ይሆነኛል? እኔ ያኔ እንዴት አልቆንጆ ቦታ ነው ያሉበት። ውይት ያምር እንዲባል ነው ላይ ከረ ኢንሻአላህ ቅጠል ይሄው እዚህም ውሃ እየጠጣኩ እዚህም ሀገር አለ ሚሊዮን ቅጠል እዛ ሂጅ ዳሩ ላይ ቁጭ ብዬ ማንም አይከለክለኝም።
ወላሂ ጫፉ ላይ ቁጭ ብዬ ብቀረጽ ማንም አይከለክለኝም። ቪዲዮ ብነሳ አይደለም። ይሄው አሁን ለራሱ በመኪና ላይ እየሄድኩ ስንት አይነት ጨፌ እያያችሁ ነው ያላችሁት። በቃ እንደዛ ማለት ነው። እዛ እኔ ትልቁን ንግግር የምናገረው የዚህ ሀገር ሴቶች እናንተ አንጎሎች፣ እናንተ የአረብ ሀገር ሴቶች አንጎሎች ግቡና እኔ ላይክ ሸር እያደረጋችሁ እኔን አሳድጉኝ። አገሬ ትገባ ማች ላኪልኝ እንዲያለልሽ። እሺ አገሬ ትገባ ኮምፕሌት ልብስ ላኪልኝ እንዲያለልሽ፣ ወይንም ትፋህ ለሆነ አሁን ላኪልኝ እንዲያለልሽ በያለህ አለ ሀያከላ እና በዚህ አይነት ነው። እባካችሁ የነፍስ ታው ነው። አሁንም ቅድምም መመክራችሁ ግን ተመክራችሁ እናንተ ቢወቅጡም ቦጭ ናችሁ። እና እህቴ የአረብ ሀገር እህቴ እባክሽ በዚህ አይነት ነው አመራር የሰጠሁሽ። እንግዲህ ለማንኛውም ገንዘባችሁን ያዙ ነው። ወጣም ወረዴም አረረም በረዴም እኔ ነገም ተነገም ወዲያ የምናገራችሁ ገንዘባችሁን ያዙ። ይውጣም ይረርም ይደግም ይብዛም ምንም ይበል ገንዘባችሁን ያዙ። ወላሂ ሁሉም ሊያታልልሽ ነው። ሀቢበቴ እወድሻለሁ፣ አዋድድሻለሁ። እንዳንቺ ያለ የለም። ልሞትልሽ ልቀበርልሽ ብልሽ ወላሂ ላዚም ሁሉም ለጥቅሙ ነው። ጥቅም ተላለ ሁሉም ቀጥ ብሎ የሚያይሽ የለም። እና ይሄን ይመስላል ዛሬ የመጣሁበት አንድና አንድ አጀንዳ ወገኖች። እኔ ለእናንተው ነው። እኔ ለእኔ የሚጠቅመኝን እኔ ራሴ አውቃለሁ። እኔ ራሴን አውቃለሁ የሚጠቅመኝን፣ የማይጠቅመኝንም እኔ የማይጠቅመኝን አውቃለሁ። የሚጎዳና የሚጠቅመኝን ነፃ ልጅ አይደለሁም፣ አቅሰው ነኝ። ሊቃጠል ነው በሙቀት ከስተኔው ጋር። ስለዚህ ራሳችሁን ጠብቁ ነው። አሁንም በገንዘባችሁ ላይ አትጫወቱ ነው የምለው። ወጣም ወረደም አረረም በረደም በገንዘባችሁ አትጫወቱ። ወላሂ ሁሉም የራሱን ህይወት እያሞቀ ነው። አንቺ የአረብ ሀገር ገረድ እያለ እየሰደበ አንቺን በት ይፈልግ። ሁሉም ህይወታቸውን እያሟሟቁ ነው። ገባሽ? እኛ ግን አናቅም። ብልጥ ልጅ እየበላ ያለቅሳል አለ ታጠቅ። ገባሽ? ብልጥ ልጅ እየበላ ያለቅሳል። ሁሉም እዛ ሆኖ ይሄ ነው ቢልሽ እውነት አይምሰልሽ። ይወድ ገባሽ? ሁሉም ሀያ አለው የራሱን ህይወት እየኖረ ነው። አንቺ ግን ሀያ አተሽ አሁን የኛ ሀገር ልጅ ላይ የሆነ የኛ ሀገር ልጅ እኔ በራሴ አሁን ለታት ይናገር የሰማሁት አለኝ። እኔ ደግሞ ደውዬ ጠይቄያለሁ። መካነ ሰላም ላይ ገና ምሬት አልተጀመረም። እሱ ግን ምን እያላቸው ነው? ምሬት ተጀምሯል። ሀያ ምን በሉ እንዲህ በሉ ላስተዋውቅላችሁ፣ እንዲህ ልበልላችሁ፣ እንዲህ ላርግልህ። የእሷን ገንዘብ ለመብላት ትሮጣለህ። የእሷን ገንዘብ የእህትህ እንደዚህ ሁና ተንከራታ የምታመጣውን ገንዘብ እያንዳንድ ትሮጣለህ። ለማንኛውም ቢያሸቱሽ ግሚ ትነግሩሽ ስሚ ነው። ሁላችሁ ተጠንቀቁ ለገንዘባችሁ። ወጣም ወረደም ተጠንቀቁ ለገንዘባችሁ። እሺ በረረም በረደም አነሰም ሁሉም የገዛ ህይወቱን ሀገሩ ላይ እየኖረ ነው። አንቺ ግን ህይወት እየጨፈረችብሽ ነው ያለችው፣ አናትሽ ላይ ወጣ ማለት ነው። ገባሽ? ሁሉ ነገርሽን ለነሱ ሽጠሽ ነው የተቀመጥሽው። ስለዚህ እኔ አሁንም ቅድምም የምላችሁ ወላሂ ላዚም ወጣም ወረደም ገንዘባችሁን ያዙ ነው የምለው። ለማንኛውም በዚህ ነው ዛሬ የመጣሁት አጀንዳ። ለፉላና ይሄን ግዙ፣ ለፉላና ይሄን ግዙ፣ ለፉላና ማች አርጓቸው፣ ለፉላና እንዲበሏቸው። ይኸው እነሱ አሁን እንግዲህ ይቺ ልጅ ፈቂ ሀገሯ ወጣች፣ አዲስ አበባ እፎዬ ኑሮ እየኖረች ነው። ግን አንቺ ገረድ ሆነሽ እዚህ የሰው ፊት 24 ሰዓት እየገረፈሽ
24 ሰዓት እንቅልፍ በሰዓት ተቆጥሮ ተሰጥቶሽ ይሄን ያህል ሰዓት ተተኛች ይበቃታል፣ በዚህ ሰዓት ተነሽና ይሄን ስሪ እየተባልሽ ብዙ ነገር አለ። ገባሽ? ብዙ ውጣው ውረድ አለ። ስለዚህ የኔ እህት ገንዘብሽን ያይሽ እያንዳንድሽ ባንቺ ገንዘብ ነው የሚጨፈረው የኔ ውድ። እሺ ይግባሽ። ታልገባሽ ደግሞ ጆሮሽን ኮርኮረሽ አዳምጪው የምነግርሽ። ለሰና በጋዝ ልጅ 5 ሳንቲም አይደርሳትም። ሰርተሽ ለራስሽ ያዥ እንጂ ያልኩት እኔ ለኔ 5 ሳንቲም አሰጭኝም። ግን ማን መካን ሰርተሽ ያዥ፣ ሰርተሽ ተለወጪ፣ ሰርተሽ ሰው ሁኚ ነው ያልኩት እኔ። ሰርተሽ ለከሌ ካፕል አድርጊው ስጩ፣ ይሄን በይለት። አሁን ባለፈው እነዛን ቡታጅራ ልጆች አሁን የተጋቡትን ዱባይ ድረስ ወስዳችሁት አዳዳራችሁ። ይሄው የሞቀ ጎጆቸው እነሱ ይዘው ተቀምጠዋል። እናንተሳ ባለም ያለሽ ተባላሽ ተፋተሽ ቤተሰብ አትረጂ ካላስ ቆፎንሽ አንቺ። እነሱ ግን ተጋብተው ህይወታቸውን እየመሩ ይኸው ህይወታቸውን እያጣጣሙ ነው ያሉት። ግን አንቺ እያንዳንድሽ እረኒንጃ ወላሂ ሁላችሁም እኔ የከሌ ቦታ ብዬ መርጬ የምናገርበት የለኝ። ሁላችሁም የኢትዮጵያ ልጆች በስደት ዓለም ላይ ያላችሁ ተጃጅላችኋል። አበቃችሁ፣ ወላሂ የመጨረሻ አበቃችሁ። እነሱ እከሌን ወዲያን ነበር፣ እከሌ እንዲህ አለች፣ እከሌን ወደው ነበር፣ እከሌ ይሄን አለኝ እያለ ህይወታቸውን እያሟሟቁባችሁ ነው ያሉት። እሺ አትጃጃሉ። እጃጃል ትቴ ተጃጅለሽ ትቀሪያለሽ። ይሄው አጭሩን እነግርሻለሁ። እና ለማንኛውም ወገኖቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሞቀዴ መቅ አድርጎ ለአላህ ብዬ እኔ አፍ ብያችኋለሁ። ለአላህ ብላችሁ አፍ በሉኝ። አንቺም ደግሞ ቪዲዮሽን አምጥቼ ስለተጠቀምኩኝ ለአላህ ብለሽ አፍ በይ፣ ለአላህ ብዬ አፍ ብዬሻለሁ። ጥፍር የምትቀጤውን ደግሞ ሙስሊም ነሽና እህቴ፣ ሙስሊም እህቴ ነሽ ተይ ነው የምለው። ምንም ላይ ሁኝ ምንም አንድ ነውርሽን ልትናገሪ ለሰው ማንም አይፈቅድም። ሁለተኛ ደግሞ ሶስተኛ ደረጃ የኔት ታይ ነው የምልሽ። ነገም ዛሬም ተነግሞ ወዲያ ታይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም በጤና ለእርዳ